ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የግንቦት 12 ቀን 2018 ዓ.ም የምሽት ዜናችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በወሎ ቤት አማራና በጎንደር ጠቅላይ ግዛት ወገራ አውራጃ በድል የደመቀባቸውን ብርቱ ተጋድሎች አድርጓል። የሁለቱ ቀጠና ተጋድሎ ዝርዝር መረጃ በቀዳሚነት ይደመጣል። የብልጽግናው ጦር ከተማዋን ለቆ ወጥቷል። አቶ ሽመልስም በገቡበት ጎረቤት ክልል ተቃውሞና ዘለፋ ደርሶባቸዋል። የብልጽግና ሰራዊት የለቀቃት ከተማ የትኛዋ ናት? ሽመልስ አብዲሳ ላይ የተቆጡት የክልሉ አመራሮችስ የትኞቹ ናቸው? መረጃውን ከዝርዝር ዜናችን ታገኙታላችሁ። አንኮበር ላይ ታሪክ ተሰርቷል። በወሎ ቤት አማራ በጎጃምና በጎንደርም ተመሳሳዩ የፋኖ ተጋድሎ በድል ታጅቦ ውለዋል። የአራቱም ቀጠና የፋኖ ድሎች ጥቅል መረጃ በዜናችን በዝርዝር ተሰናድቷል፣ ይደመጣል። የኢሃፓ አባል አምፀዋል። ህዝብ በጦርነት እያለቀን የምረጡ ብዬ ህዝብ ፊት አልቆምም ብለዋል። በዚህ የተነሳም ከፍተኛ ውዝግብ ተፈጥሯል። በዜናችን የሚደመጥ ዝርዝር መረጃ አለው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የወሎ ቤት አማራውና የጎንደሩ ልዩ ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ህዝብ በብልጽግናው ሰራዊት ላይ ከፍተኛ ጉዳት ያደረሰ ውጊያ ማድረጉን አስታወቀም። የጎንደር ጠቅላይ ግዛት በላይ ህዝብ በበኩሉ ጎንደር የበጋሻው ክፍለ ጦር ወገራ አውራጃ ወርቅ ደቦ ላይ ታሪክ ሰርቷል። የዙ ህዝብ ግንኙነት መምሪያ ተጋድሎን አስመልክቶ ባደረሰን የውጊያ መረጃ ሰፊ ቀጠና የሸፈነውን ውጊያ የዙ 105ኛ ኮር 33ኛ ሻለቃ ሰራዊት የመሩት መሆኑን ገልጿል። የብልጽግና ሰራዊት መነሻውን ከለገሃዲ ከተማ በማድረግ ወደ ቢላላ እንቅስቃሴ በማድረግ ላይ በነበረበት ወቅት የአፄ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር መብረቅ ሻለቃና ነስር ሻለቃ ከለጋዲ እስከ ጃማ በሸፈነ ቀጠና ባደረጉት ትንቅንቅ ታላቅ ጀብዱ መፈጸማቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአፄ ምኒልክ ዕዝ 105ኛ ኮር ዛሬን ጨምሮ ለተከታታይ 3 ቀናት በቀጠናው ውጊያ ማድረጉን የገለጸው የህዝብ ግንኙነት መምሪያው ወደ ለጋዲ የገባውን የብልጽግና ሰራዊት በመፋለም የጠላትን ትስስር መበጣጠስ ተችሏል። በዚህ ውጊያም በርካታ የጠላት ኃይል ከጥቅም ውጭ ሆኗል። ከ10 በላይ እርምጃ ሲወሰድበት ከ12 በላይ ከባድና ቀላል ቆስለኛ ሆኗል ሲል መረጃውን አድርሶናል። ይህ በእንዲህ እንዳለ በተከታታይ 3 ቀናት በተደረገው ውጊያ ከ25 በላይ ሰራዊቱ የተመታበትና የመሳሪያ ሀብቱ በፋኖ የተቀመበት የብልጽግናው ሰራዊት ንጹሃንን በግፍ መግደሉን የአካባቢው ነዋሪዎች ተናግረዋል። የደረሰውን የጉዳት መጠን ለጣና ቴሌቪዥን የገለጹት የአካባቢው ነዋሪዎች የደረሰው የንጹሃን ግድያ ከፍተኛ ነው፣ ለዚህ ደግሞ ምክንያቱ የመንግስት ወታደሮች በንጹሃን ላይ ጥቃቱን የፈጸሙት በሜካናይዝድ በታገዘ መሳሪያ ስለሆነ ነው። የአርሶ አደሮቹ መኖሪያ ቤት ጉዳት ደርሶበት ንጹሃን ተገድለዋል፣ የቤት እንስሳትም ሞተዋል ብለዋል። በሌላ የፋኖ የተጋድሎ መረጃ የጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በወገራ አውራጃ ወርቀ ደቦ ከተማ ላይ ታሪክ መስራቱን የኮር ህዝብ ግንኙነት ክፍል ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው የአጥናፉ ብርጌድ ወገራ ወረዳ ወርቀ ደቦ በመግባት ከ15 በላይ የብልጽግናውን ሰራዊት ከጥቅም ውጭ አድርገውታል። በውጊያው ላይ 10 የብልጽግናው ሰራዊት እርምጃ ሲወሰድበት 5ቱ ደግሞ ጉዳት አስተናግደዋል። የጎንደር የበጋሻው ክፍለ ጦር ወታደራዊ አዛዥ አርበኛ ማርዬ አግማሱ በበኩሉ በቅርቡ ክፍለ ጦራችን ወደ ሙሉ ማጥቃት በመግባት ቀጠናችንን ለብልጽግና የማይደፈርና የማይሞከር እሳት መሆኑን እናሳያለን ሲል ከተጋድሎ በኋላ ተናግሯል። የብልጽግና ጦር ለቆ ወጣ። በምዕራብ ኢትዮጵያ የተቀሰቀሰው ጦርነት ተባብሶ መቀጠሉ ሲገለጽ የብልጽግናው ሊቀመንበር ይደግፉታል የሚባለው የሱዳን ፈጥኖ ደራሽ ኃይልና የአልቡራን መንግስት እያደረጉት የሚገኘው በአየር ኃይል የታገዘ ጦርነት ወደ ኢትዮጵያ መሬት መግባቱን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ የሱዳን ወታደራዊ ጁንታ መንግስት እስከ ቤንሻንጉል ክልል ድረስ የዘለቀ የአየር ድብደባ እየፈጸመ መሆኑን ተከትሎ ከሱዳን ፈጥኖ ደራሽ ኃይል በቅርብ ርቀት የሚገኘው የብልጽግናው ሰራዊት ዋና ማዘዣ ካምፑን ለቆ ወጥቷል ብለዋል። በኢትዮጵያና የሱዳን ድንበር አካባቢ የምትገኘውና ከፍተኛ የወርቅ ክምችት የሚገኝባት ስትራቴጂካዊቷ ኩሙር ከተማ በአልቡራን ጦር የሚፈጸመው የአየር ጥቃት ተጠናክሮ እንደቀጠለ ነው ተብሏል። የአልቡራን ጦር ተከታታይ የአየር ቅኝትና ጥቃት እየፈጸመ በሚገኝባት ኩሙር ከተማ ነዋሪዎች ሙሉ በሙሉ ከተማዋን ለቀው እየወጡ መሆናቸውም ተገልጿል። በአካባቢው የተሰማራው የብልጽግናው ሰራዊት ማዘዣ ካምፑን ለቆ የወጣውም የሱዳን ጦር እየፈጸመ ያለውን ተከታታይ የአየር ድብደባ ተከትሎ መሆኑን የጣና ቴሌቪዥን ምንጮች
ጨምረው ገልጸዋል። የሱዳን ወታደራዊ መንግስት ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሞብኛል የሚል መግለጫ ካወጣበት ጊዜ ጀምሮ በምዕራብ ኢትዮጵያ ትይዩ አካባቢዎች እስከ ኢትዮጵያ ግዛት የዘለቀ የአየር ድብደባ እየፈጸመ ሲሆን በድንበር አካባቢ የሚኖሩ ከ7000 በላይ የሚሆኑ ኢትዮጵያውያን መፈናቀላቸው ተገልጿል። ብሉ ናይል ግዛት ኩሙሩክን ጨምሮ የተለያዩ አካባቢዎች ይኖሩ የነበሩ ከ70,000 በላይ የሱዳን ዜጎች በበኩላቸው ቀጠናውን ለቀው መውጣታቸውን ዓለም አቀፍ ሚዲያዎች ዘግበዋል። ከትናንት ጀምሮ በኩሙሩክ ከተማ አቅራቢያ የእግረኛና የአየር ኃይል ውጊያዎች ሲደረጉ ነበር ያሉት የጣና ቴሌቪዥን ምንጮች የብልጽግናው ጦር ኬላ ጥሎባት የነበረችዋንና የኢትዮጵያዋን ኩሙሩክ ከተማን በዛሬው ዕለት ለቆ መውጣቱ ተሰምቷል። በአሁኑ ሰዓት የብልጽግናው ሰራዊት ሆርዘብ ተብሎ በሚጠራ ስፍራ ጊዜያዊ ካምፕ በማቋቋም ሰፍሮ እንደሚገኝ ወታደራዊ ምንጮች ገልጸዋል። ከብልጽግናው ሰራዊት ጋር በጋራ በኩሙሩክ ከተማ ይኖሩ የነበሩ የሱዳን ፈጥኖ ድራሽ ኃይል ታጣቂዎችም ከተማዋን ለቀው መውጣታቸው የተገለጸ ሲሆን በአሁኑ ሰዓት ነዋሪዎችም የአየር ጥቃቱን በመሸሽ ለቀው መውጣታቸውን ተከትሎ ኩሙሩክ ከተማ ባዶዋን ቀርታለች ተብሏል። ይህን ተከትሎ የአልቡራን 4ኛ ክፍለ ጦር ብርጌድ 16 ተብሎ የሚጠራው ኃይል ወደ አካባቢው ውጊያ እያደረገ እግረኛ ማስጠጋቱንም የመረጃ ምንጮች ገልጸዋል። እየተባባሰ የመጣውን የምዕራብ ኢትዮጵያን ጦርነት ተከትሎ በትናንትናው ዕለት ወደ ቤኒሻንጉል ጉሙዝ ክልል ያቀኑት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በክልሉ በነበራቸው ቆይታ ከኦሮሚያ ክልል የህዝብ ደህንነትና ጸጥታ ኃይል ድጋፍ በቤኒሻንጉል ጉሙዝ ክልል ለማሰማራት ፍላጎት እንዳላቸውና ለዚህ የሚሆን ኃይልም ስልጠና እየሰጡ መሆናቸውን መግለጻቸው ተሰምቷል። ርዕሰ መስተዳደሩ በዚህ የተነሳ ከቤኒሻንጉል ክልል አመራሮችና ተጽዕኖ ፈጣሪ ሰዎች ከፍተኛ ተቃውሞ እንደገጠማቸው የጣና ቴሌቪዥን ምንጮች ገልጸዋል። የፋኖ ተጋድሎ በአራቱም የአማራ ግዛቶች የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ህዝብ ግዛቶች በድል ታጅቦ ውሏል። በሸዋ ጠቅላይ ግዛት አንኮበር ላይ ፋኖ የተሳካ ተጋድሎ ሲያካሄድ በጎጃም በጎንደርና በወሎ ቤት አማራም ተጋድሎ በድል ታጅቦ ውሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር እቴጌ ጣይቱ ክፍለ ጦር ከትናንት ጀምሮ የሚያደርገውን ተጋድሎ ዛሬም አጠናክሮ በመቀጠል መነሻውን ከደብረ ብርሃን ከተማ ያደረገውን የብልጽግና መከላከያ አድማ ብተና ፖሊስ እና ሚሊሻ ወደ አንኮበር እየተጓዘ በነበረበት ሰዓት የክፍለ ጦሩ የሻለቃ 2 ቃኞች አንኮበር ወረዳ ቆንዲ ከተማ ላይ በመጠበቅ አንድ ፓትሮል የጠላት ኃይል ላይ በተሰራ ደፈጣ መኪናው ተመቶ ከጥቅም ውጭ ሲሆን የጫናቸው የጠላት ሰራዊት አባላትም ተመተው ወድቀዋል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው አክሎም በቆራ ማርያም የሰፈረውን የጠላት ኃይል በሻለቃ 2 እና አባት አርበኛው በጋራ ከበባ አድርገው ሲመቱት በአንኮበር በኩል ደግሞ የሻለቃ 2 አባላትና እንዲሁም የሐራባ ክላስተር አባት አርበኛ መርዳዝማች አብዬ ብርጌድ ኤፍሬም ሻለቃና ደረጀ ሻለቃ ከሻለቃ 2 ጋር በጋራ በመሆን አንኮበር ወረዳ ጠምቄ በተባለ ቦታ ላይ የተቀመጠውን አድማ ብተና ሙሉ በሙሉ መተውታል ብለዋል። በዛሬው ተጋድሎም 11 አድማ ብተና እርምጃ ሲወሰድበት የሻምበል ማዕረግ ያላቸው እንደሚገኙበትና በርካቶቹም ጉዳት ማስተናገዳቸውን አስታውቋል። ይህ በእንዲህ እንዳለ በጎንደር ቀጠና መና መቀጠዋ ላይ በተካሄደው ተጋድሎም የብልጽግና ሰራዊት አመራሮች የሚመሩትን ሰራዊትና ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮርን የተቀላቀሉት የብልጽግናው ሰራዊት መስመራዊ መኮንኖች መሆናቸው ታውቋል። በአርበኛ ተሾማ አበባው የሚመራው 204ኛ አስቻለው ደሴ ኮር በትናንትናው ዕለት ብናት አካባቢ 8 የብልጽግናውን ሰራዊት የኮንክሪት ምሽጎችን መስበሩ ይታወሳል። ዛሬ ደግሞ የሰራዊቱን መስመራዊ መኮንኖች በማስኮብለል ወደ ቀጠና የገባውን የብልጽግና ጦር አፍርሶታል ሲል የህዝብ ግንኙነት ክፍሉ ገልጿል። በጎጃም ጠቅላይ ግዛት በተካሄደው የፋኖ ተጋድሎ ደግሞ የአጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር መነሻውን ከፍኖተ ሰላም ከአጉትና ገነት አቦ አድርጎ ወደ ፋኖ ቀጠና የተንቀሳቀሰውን የብልጽግና ሰራዊት ደነገባር በተባለ ቦታ ላይ ደፈጣ በመጣል ከፍተኛ ኪሳራ አድርሰውበታል። በ4 ፓትሮል ተጭኖ በዙ 23 አጅቦ ወደ ማክሰኝ ከተማ ለመግባት ሲጓዝ የነበረው የብልጽግና ሰራዊት በፋኖ በደረሰበት ጥቃት 15 አባላቱ እርምጃ ተወስዶባቸዋል። በወሎ ቤት አማራ ቀጠና በተካሄደው የዕለቱ ተጋድሎ አጼ ምኒልክ ዕዝ 106ኛ ኮርና 303ኛ ኮር ሰራዊት በቅንጅት በጠላት ላይ የተባበረ መብረቃዊ ጥቃት ፈጽመዋል ሲል የህዝብ ግንኙነት መምሪያው አስታውቋል። የዙ ህዝብ ግንኙነት መምሪያ የ106ኛ ኮር የ2ኛ ክፍለ ጦርና የ303ኛ ኮር 81ኛ ክፍለ ጦር በጥምረት በወሰዱት ከባድ የማጥቃት እርምጃ የጠላትን ሰራዊት መበተን ችለዋል። የሁለቱም ኮሮች አሃዶች በጠላት ላይ ባደረጉት የተባበረ እርምጃ ከፍተኛ ሰዋዊና ቆሳዊ ኪሳራ ማድረስ ተችሏል ብለዋል። ሁለቱ ኮሮች ተጋድሎን በጥምረት ያካሄዱት መቄት ወረዳ ላይ ሲሆን በቅንጅት ተጋድሏቸውን በርካታ ጉዳት ማድረስ ሲቻል የጠላትን እቅድና እንቅስቃሴ ሙሉ በሙሉ በማክሸፍ በተጠናከረ እርምጃ ወደ መጣበት ገረገራና ፍላቄት እንዲመለስ አድርገውታል። የአማራን
ህዝብ እንደ ህዝብ ለመጨፍጨፍና ለማጥፋት የመጣው ያገዛዙ ሰራዊት በቁርጥ ቀን ፋኖች ክንድ ተመክቶ ዳግም እንዳያገግም ተደርጎ የሎሌነት የተልእኮ ደብዳቤው ተቀዷል። የውክልና ጦርነት ተጭኖ ሀገር ለማፍረስ እየተጋጋጠ ያለ የብልጽግና ወንበር አስጠባቂ ሰራዊት በ303ኛ ኮርና በ106ኛ ኮር ቀስሞ እስኪሰበር የማያዳግም እርምጃ ተወስዶበት ወደ መጣበት እንዲመለስ ተደርጓል ብሏል። የኢሃፓ አባላት ከምርጫ ገለሉ። ብልጽግናው አካሄደዋለሁ በሚለው የግንቦቱ ምርጫ በርካታ የፖለቲካ ፓርቲ አባላትና አመራሮች ራሳቸውን ከምርጫ ማግለላቸውን አስታውቀዋል። ምርጫው ምን እንደሚሆን አስቀድሞ በሚታወቅ ምርጫ መሳተፍ ተገቢ ሆኖ ስላላገኘሁት ራሴን ከአጠቃላይ የምርጫው ሂደትና ከእጩነት አግልያለሁ ሲሉ የተናገሩት የኢሃፓው የህዝብ ግንኙነት ኃላፊው አቶ ይስሐቅ ወልዳይ ናቸው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊና ትብብር ለኢትዮጵያ አንድነት የምክር ቤት አባሉ አቶ ይስሐቅ ወልዳይ በአራዳ ክፍለ ከተማ ምርጫ ክልል 1 የድምጽ መስጫው ቀን ሲቃረብ ከ7ኛው ጠቅላላ ምርጫ ራሳቸውን ማግለላቸውን ገልጸዋል። አቶ ይስሐቅ ወልዳይ ራሳቸውን ከምርጫ ያገለሉበትን ምክንያት ሲገልጹም በአገሪቱ ደም አፋሳሽ ጦርነት ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት በመሆኑ በአማራ፣ ትግራይ፣ ኦሮሚያ፣ ቤኒሻንጉልና ጋምቤላ ክልሎች ንጹሃን ዜጎች በማንነታቸውና በፖለቲካ አመለካከታቸው እየተገደሉና እየታሰሩ ምረጡኝ ማለት በህዝብ ህመም መሳለቅ ሆኖ ስላገኘሁት በከፍተኛ ማህበራዊ ትርምስ ውስጥ የሚደረግ ምርጫ ነጻና ፍትሃዊ ሊሆን ስለማይችል በዚህ መሳተፍ ለጥፋት ኃይሎች ህጋዊ እውቅና መስጠት በመሆኑ ራሴን ከምርጫው አግልያለሁ ብለዋል። አቶ ይስሐቅ ከ2 ዓመት በፊት ጦርነት ይቁም ሰላም ይስፈን በሚል ንቅናቄ አራማጅነታቸው የተነሳ የጦርነት ፖሊሲ አራማጁ ብልጽግና ለምን ጦርነት ይቁምና ሰላም ይስፈን አልክ በማለት ለሳምንታት አስሯቸው እንደነበር ይታወሳል። የግንቦቱን ምርጫ መታደም እንደማይፈልጉ በገለጹበት ምክንያታቸው አክለውም ህወሓት አግቶ የያዛቸውን ተፈናቃዮችና በትግራይ ክልል ምርጫ ባለመካሄዱ እሳቸውም ከምርጫው ራሳቸውን እንዳገለሉ ገልጸው የተሻለ አማራጭ ሐሳብ ያላቸው ግለሰቦች የምክር ቤት አባላትና ጋዜጠኞች በህግ በማስከበር ስም በእስር ቤቶች እንዲታጎሩ መደረጉና እነዚህ ችግሮች ካልተቀረፉ ምርጫው ላይ መወዳደር ህዝብን ማዋረድ ነው ብለዋል። አቶ ይስሐቅ ወልዳይ እስካሁን ችግሮች እንዳሉና ቀጣይነታቸውም እየታወቀ ለምን የምርጫው ተሳታፊ እጩ ሆነው ሊቀርቡ እንደቻሉ ሲናገሩም እንደ ፓርቲም እንደ ትብብርም ለምርጫ አስቻይ ሁኔታ እንዲፈጠር እንታገላለን ስንል ቆይተናል። ግን ትናንት የነበረው ችግር ዛሬም አለ። የተለወጠ ነገር የለም። የጸጥታ ችግሮች ሳይቀረፉና እስረኞች ሳይፈቱ በምርጫው መሳተፍ ከአጃቢነት የዘለለ ሚና የለውም። ለውጥ ባለመምጣቱ አሁን ሰዓቱን ጠብቄ አግልያለሁ። ፓርቲያችን ግን እስካሁንም በምርጫ ሂደቱ አለ ሲሉ ተናግረዋል። የኢሃፓውን አመራር ከምርጫ ማግለል አስመልክቶ የብልጽግናው ምርጫ ቦርድ በሰጠው ምላሽ እጩነትን የመሰረዝ ወይም የመተው ጥያቄ በሕግ ተቀብሎ ለማስተናገድ የተቀመጠው የመጨረሻ ገደብ እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ ብቻ ነው። አቶ ይስሐቅ ጥያቄውን ያቀረቡት ግን ግንቦት 10 ቀን በመሆኑ ውሳኔው የህግ መሰረት የለውም ብለዋል። የብልጽግናው ምርጫ ቦርድ አክሎም በአሁኑ ወቅት የእጩነት መሰረዣ የጊዜ ገደቡ ያለፈ ከመሆኑም በላይ የእጩዎች ስም ያረፈበት የድምጽ መስጫ ወረቀት ታትሞ ወደ አገር ውስጥ የገባና ለምርጫው የቀረው ጊዜም 12 ቀናት ብቻ በመሆኑ ጥያቄውን ተቀብሎ ማስተናገድ እንደማይቻል አሳውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 12 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።